በአገር አቀፍ ደረጃ መሶብ የአንድ ማዕከል አገልግሎት በይፋ ወደ ስራ መግባቱን ተከትሎ ቀልጣፋ አገልግሎት ለተጠቃሚዎች ማድረስ መቻሉ ይገለጻል። በሲዳማ ክልልም ይህንን አገልግሎት በይፋ የፌዴራልና የክልሉ ከፍተኛ ስራ ኃላፊዎች በተገኙበት ወደ ተግባር መግባቱን ተከትሎ አሁንኛ ተቋሙ ያለበትን ደረጃ በተመለከተ የደቡብ ሬዲዮና ቴሌቪዥን ድርጅት ከክልሉ ፐብሊክ ሰርቪስ የሰው ሀብት ልማት ቢሮ ምክትል ቢሮ ኃላፊና የሰው ሀብት ልማትና ስራ አመራር ዘርፍ ኃላፊ ከሆኑት ከአቶ ለገሰ ላንቃሞ ጋር ቆይታ አድርጓል። መሶብ የአንድ ማዕከል አገልግሎት መጀመሩ የዜጎችን የጊዜና የሀብት ብክነትን መታደግ መቻሉንም ተገልጿል። በክቡር ጠቅላይ ሚኒስትራችን ሳቤ የመጡ ሀሳቦች የአንድ ማዕከል አገልግሎት ተብሎ በየደረጃው ከፌደራል እስከ ወረዳ ድረስ ባሉ መዋቅሮች፣ ከተሞች ይሄ ግንባታ እንዲደረግና ከፍተኛ ትኩረት ተሰጥቶ በየደረጃ ያሉት የመንግስት አካላት ህብረተሰቡን ብቃት ያለው አገልግሎት እንዲሰጥ ለማድረግ የተቀመጠ አቅጣጫ ነው ያለውና ከሱ ጋር ተያይዞ በየክልሉ ያሉትም ወደ ተግባር ተገብቷል። ሲሰሩ እነዚህ የአንድ ማዕከል አገልግሎት 4-7 በሚል ሰዓት በአጭር ጊዜ ውስጥ ለምሳሌ ሲዳማን ብንወስድ የሲዳማ መሶብ የአንድ ማዕከል አገልግሎት በ2 ወር ውስጥ ነው ያለቀው። የፌደራሉን በምንወስድበት ከዛ ባጠረ ጊዜ ነው ያለቀበት ሁኔታ ነው ያለው። ሌሎችም በዛ ጊዜ ያው ቀንም ሌሊትም በመስራት ይሰራል። እሱ በሚሰራበት ጊዜ ቴክኖሎጂ ተጠቅሞ ብቃት ያለ አገልግሎት እንዲሰጥ ነው። በክልሉ የተጀመረው መሶብ የአንድ ማዕከል አገልግሎት ከ14 በላይ ተቋማትን በማቀፍ ቀልጣፋ አገልግሎት መስጠት መጀመሩ ፋይዳው የጎላ ስለመሆኑም ምክትል ቢሮ ኃላፊው አልሸሸጉም። እኛ ተጨባጭ አንጻር 14 ተቋምና 38 አገልግሎቶች ነው የገቡት። እነዚህ 14 ተቋማት ግማሹ የፌደራል ናቸው። እዚሁ አገልግሎት የሚሰጡ እነ ቴሌ፣ እነ ባንክ፣ ሌሎችም በዛ ልክ የገቡበት አግባብ ነው ያለውና የተያያዘ አገልግሎት ነው የሚሰጠው። እነዚህ የገቡ ተቋማት ከዛ በላይ ነው የሚችለው ተቋሙ ህንጻውም ከዛ በላይ ነው የሚችለው፣ ግን እየተጠና ወደዛ ይገባል ማለት ነው። በብዛት ለምሳሌ ከዚህ ከንግድ ስራ ጋር ተያይዞ ከውልና ውክልና ጋር ተያይዞ የሚመጡ ከመሬት አስተዳደር ጋር ተያይዞ እነዚህ ተገልጋይ የሚበዛባቸው ኤሪያዎች ያሉ ፈጥኖ ወደዛ እንዲገቡና ከወረቀት ነፃ የሆነ አገልግሎት ቴክኖሎጂ ጋር ተጠቅሞ በአጭር ጊዜ ውስጥ ስታንዳርዱን የጠበቀ አገልግሎት እንዲሰጥ ነው የተደረገው። እዛ ሲደረግ የሚገቡ ሰዎችም ያው የመመልመል የማሰልጠን ዩኒፎርም ተመሳሳይ ለብሶ ብቃት ያለው አገልግሎት እንዲሰጡ የማድረግ ነገር አለ። በክልሉ 117,000 በላይ የሚሆኑ የፐብሊክ ሰርቪስ ሰራተኞች የአገልግሎት አሰጣጣቸውን በቴክኖሎጂ በታገዘ ቀልጣፋ አገልግሎት ለህብረተሰቡ ማድረስ እንዲችሉም ትኩረት ተሰጥቶ በመሰራት ላይ ስለመሆኑም ተገልጿል። ለህዝባችን ያው ከድህነት ከኋላ ቀርነት ከድንቁርናም ለማላቀቅ በየዘርፉ ያሉ ሰዎች ውጤታማ መሆን አለባቸው። የምንሰራቸው ስራዎች ውጤታማ አመራሩም ሆነ ባለሙያውም ሆነ ኢንቴግሬትድ ሆኖ አዋጆቹን መተግበር አለበት። ህዝቡን በብቃት ማገልገል አለበት። ይሄን ሲያገለግል ደግሞ ባህሪው በደንብ መለወጥ አለበት። እውቀቱ ቴክኒካሊ ብቻ አይደለም፣ አካዳሚካሊ ብቻ አይደለም። ህዝቡን ለህዝብ ማገልገል ክብር ነው ብሎ ህዝቡን አክብሮ እንዲያገለግል የባህሪ ስልጠና ተሰጥቷል። የቴክኒካል ስልጠናዎች ተሰጥቶ በዛ መልክ ወደ ስራ የተገባበት ሁኔታ ላይ ያለውና በቅርቡ መንግስት ወደ ተግባር ያስገባውን የደሞዝ ማሻሻያ ለፐብሊክ ሰርቪስ ሰራተኛው የማድረግ አቅምን ማሳደጉንም በቆይታችን ገልጸውልናል። የደሞዝ ጭማሪ ማሻሻያ ነው ያደረገው። ይህ የተደረገበት ምክንያት ዋናው ማሻሻያነቱ አጠቃላይ ከማይክሮ ኢኮኖሚ ጋር ተያይዞ ከኑሮ ውድነቱ ጋር ተያይዞ አንዳንድ ችግሮች እንዳይገጥሙት ራሱን መቋቋም እንዲችል ከማሰብ የተነሳ ነው። ስለዚህ የለውጡ መንግስት በአግባቡ አገልግሎት እንዲሰጥ ህዝቡን በአገልግሎት እንዲሰራ ለማድረግ የተገባበት አግባብ ነው ያለው።